ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ጥር 3 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የደወል ምልክቷን በማብራትና ይህንን የምትመለከቱትን ቪዲዮም ላይክና ሼር በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ጥር 3 ቀን የሚነበብ ስንክሳር የቤተልሔም ሕፃናት የተገደሉበት። ጥር 3 በዚች ቀን ሄሮድስ ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸው ከዚያም በታች የሆኑ በቤተልሔምና በአውራጃዋ ሁሉ ያሉ ሕፃናት ተገደሉ። ቁጥራቸውም 14,000 ከ4,000 ነው። እርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። በከበረ ወንጌል እንደተነገረ ሰብአ ሰገልም ከሄዱ በኋላ እነሆ ሄሮድስ ሕፃኑን ሊገለው ይሻዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ ተመለስ ብዬ እስከምነግርህም ከዚያ ኑር ብሎ የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ አገር ሄደ። ሄሮድስ እስኪሞት ድረስም በዚያ ኖረ። ከእግዚአብሔርም ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ከእነዚህም ውስጥ የክብር ባለቤት ጌታችን ክርስቶስ አንዱ እንደሚሆን ሄሮድስ አስቧልና። ጌታችንም ሥራውን ሁሉ ከብቻዋ ከኃጢአት በቀር ሠራ። በረቀቀ ጥበቡም ከሄሮድስ ፊት ሸሸ። ሄሮድስ አግኝቶት ሊገድለው ቢያስብ ያለ ጊዜው መግደል ባልተቻለውም ነበርና ሰነፎች ሰዎች ሰው መሆኑን ምትሃት ነው ብለው ባሰቡ ነበር። ስለዚህ የክብር ባለቤት ጌታችን ሸሸ። ሁለተኛም እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል ተብሎ የተነገረው ትንቢት ይፈጸም ዘንድ ዳግመኛም ከክፉ ነገር እንድንሸሽ ለእኛ ሊያስተምረን የግብፅንም ጣዖታት ያጠፋቸው ዘንድ ነው። ይህን ያህል ብዛት ያላቸውን ሕፃናት መሰብሰብና መግደል ለሄሮድስ እንዴት ተቻለው? ተንኮለኛ ሄሮድስ ምክንያት ፈጥሮ የ2 ዓመትና ከዚያም ያነሱ ሕፃናትን አሳድገን ጭፍራ እንሰራለት ዘንድ የሚያዝ የንጉሠ ነገሥት ቄሳር ደብዳቤ ከእኔ ዘንድ ደርሷል። ወርቅ፣ ብር፣ ቀለብ፣ ልብስም እንሰጣለን ብሎ ወደ ሀገሩ ሁሉ ላከ። ስለዚህም ከእናቶቻቸው ጋር ተሰበሰቡ። ያን ጊዜ ከእርሱ ዘንድ 1200 ወታደሮችን አውጥቶ በተራራ ላይ አረዷቸው። ነቢይ ኤርምያስም የተናገረው ተፈጸመ። ራሔል ስለ ልጆቿ ስታለቅስ ብዙ መከራና ጩኸት፣ ሙሾ፣ ልቅሶ፣ ዋይታ በራማ ተሰማ። ልቅሶ መተውንም መጽናናትንም እምቢ አለች፣ ልጆቿ ልጆችን አልሆኑላትምና። ዮሐንስ በራእዩ እንዲህ አለ። በታላቅ ቃል ጮኹ፣ የተመሰገንክ እውነተኛ አቤቱ እስከ መቼ ነው? ስለ ደማችን ተበቅለህ በምድር ላይ በሚኖሩ ሰዎች አትፈርድባቸውምን አሉ። ከእርሱም ወገን ለእያንዳንዱ ብሩህ ልብስ ሰጥተው እንግዲህ ጥቂት ቀን እረፉ አሏቸው። እንደነርሱ ላሉ ለእግዚአብሔር ባለሟሎች እንደነርሱ ይሞቱ ዘንድ ያላቸው ወንድሞቻቸው እስከሚፈጸሙበት ቀን ድረስ እንዲህ የእኒህን ሕፃናት ነፍሳቸውን አይቷልና። ዳግመኛም እንዲህ አለ። በዙፋኑ ፊት በ4ቱ እንስሶችና በ24ቱ አለቆች ፊት አዲስ ምስጋና ያመሰግናሉ። ከግብፅ ምድር ከተዋጁ ከ14,004,000 ሕፃናት በቀር ያችን ምስጋና ሊያውቃት የሚቻለው የለም። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የአባ ሊባኖስ መታሰቢያ። በዚች ዕለት ዳግመኛ የከበረ አባት የአባ ሊባኖስ የዕረፍቱ መታሰቢያ ነው። ይኸውም መጣዕ ነው። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ንግሥት ነው። እነርሱም በወርቅና በብር እጅግ የበለጸጉ ናቸው።
ለዚህም ቅዱስ ሚስትን ባመጡለት ቀን የእግዚአብሔር መልአክ የከበረ ቅዱስ ገብርኤል በሌሊት ጠርቶ ከአባቱ ቤት አውጥቶ ወደ አባ ጳኩሚስ አደረሰው። በዚያም መነኮሰ። ከዚህም በኋላ ወደ ኢትዮጵያ ሄዶ እየተጋደለ ብዙ ዘመን ኖረ። ድንቅ ተአምራትንም በማድረግ ከዓለት ውሃን አፍልቋልና በሽተኞችንም አድኗልና የክብር ባለቤት ጌታችንም አገልግሎና ደስ አሰኝቶ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የአባ አሞን መታሰቢያ። በዚችም ዕለት የሴቶችን ጠጉር ሹሩባ ሲሰራ የኖረ የአባ አሞን መታሰቢያው ነው። እንዲህም ባለ ሥራም ሲኖር የኃጢአት ማዕበል ሊያሰጥመው አልቻለም። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 3 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ